የቀብር ስነ ስርዓታቸው የሚሆነው እዚሁ ከተማችን አዲስ አበባ ሲሆን የሚቀበሩት ደግሞ ደብረ ሰላም አማኑኤል ቤተክርስቲያን ነው። ስለዚህ ዓርብ ዕለት የቀብር ቦታ በመገኘት ቤተሰቡን እንድታጽናኑ ከወዲሁ እንገልጻለን። ሰላም ውድ ኢትዮጵያን ወንድም ካሊድ ነኝ ከወንድም ካሊድ ፋውንዴሽን። ዛሬ በተለየ ሁኔታ ነው የመጣሁት። ሶሻል ሚዲያ እንደተመለከትነው በአሜሪካን ሀገር የምትኖር እህታችን ሀና በቅርቡ ወላጅ እናቷን በድንገት እንዳጣች ይታወቃል። ለዚህም ለቤተሰቦቻቸው ለሷም ለመላ ቤተሰቧና እንዲሁም ለወዳጆቿ ሁሉ ፈጣሪ መጽናናትን ለሷም መጽናናትን ብርታትን እንዲሰጣቸው አላህን እንለምናለን። ከምን በላይ ወላጅ እናቷ እጅግ በጣም ሩህሩህ በጣም ምስኪንና ሁሉም በሶሻል ሚዲያ እንደምናያቸው ብቻ ሳይሆን እኔ በአካል አሜሪካን ሀገር በነበርኩበት ሰዓት ላይ የዛሬ 3 ዓመት ቤት ድረስ ጋብዘውን በእጄ የተሰራ ነው የምትበላው ብለው ራሳቸው ሰርተው ጋብዘው ከዛም ባለፈ ደግሞ ከግል ኪሳቸው ልጄ ይሄን ለአንተ ብለው እንደዚህ ያህል ድረስ እንደ ወላጅ እናት ከጉያቸው አውጥተው የሚሰጡ መልካም እናት ነበሩና ፈጣሪ እንግዲህ ይዘንላቸው ነው የምንለው። ልጆቻቸውም ጭምር በመልካም ነገር በመልካም ስራ የሚታወቁ ከዛም ባለፈ የሀና ልጆችም ቢሆን ለፋውንዴሽናችን እዚህ ለሚረዱ ምስኪኖች የበጎ አምባሳደር በመሆን በየአመቱ አልባሳትን በማሰባሰብ የተለያዩ ነገሮችን በማድረግም ጭምር ለኛ ድጋፍ የሚያደርጉ መልካም ቤተሰብ ነበሩና ለደረሰባቸው ሀዘን አሁንም እጅግ ማዘናችንን ጭምር እንገልጻለን። ሀዘኑ የቤተሰቡ ብቻ ሳይሆን የመላው ኢትዮጵያን ነው። በዚህ መሰረት ነገ ነሐሴ 22 ከጠዋቱ 1 ሰዓት ላይ ከአሜሪካን ሀገር ወደ ኢትዮጵያ አስክሬናቸው የሚገባ ሲሆን በዚህም በኤርፖርት ሆናችሁ ወዳጅ ዘመድ ሆናችሁ መታችሁ የሀዘኑ ተካፋይ እንድትሆኑና ልዩ ስሙ ለቡ ሙዚቃ ሰፈር ተብሎ በሚጠራው በልጆቻቸው መኖሪያ ቤት የሀዘንና የሽኝት ፕሮግራም የሚደረግ ሲሆን መሳለሚያ በሚገኘው የአማኑኤል ቤተክርስቲያን በሚደረገው የቀብር ስርዓት በዚያ የሃይማኖታዊ ስርዓት ተደርጎ ከቀኑ 9 ሰዓት ላይ የቀብር ስነስርዓታቸው የሚፈጸም መሆኑን ከቤተሰቦቻቸው መረጃ ሰምተናል። በምችሉት መንገድ ከተቻላችሁ ኤርፖርት ካልሆነም ደግሞ በቀጥታ መኖሪያ ቤታቸው በዛም መጣችሁ የሀዘኑ ተካፋይ እንድትሆኑ ጥሪያችንን እናስተላልፋለን። በድጋሚ ለቤተሰቡ ለመላው ወዳጆቻቸው ጭምር መጽናናትን ፈጣሪ እንዲሰጣቸው ብርታትን ፈጣሪ እንዲሰጣቸው እንለምናለን። እህቴ ሃኒ አሁንም በርቺ፣ ጠንካራ ነሽ። ሀዘንን እኛም እናውቀዋለንና ምን ያህል ከባድ እንደሆነ እናውቃለንና ፈጣሪ ብርታቱን ይስጥሽ ነው የምለው። አመሰግናለሁ። አምነሞድ ካለቀሱ ስታለቅስ እኔም ታስለቅሰኛለህ። የእውነት ሲያለቅስ የጠፉ ሰዎች መጥተው እንትን ሲሉ በቃ ሲያለቅሱ እሱ ከነሱ ጋር ያለቅሳል፣ እኔም አለቅሳለሁ ደግሞ ከሱ ጋር። የእውነት በጣም ነው በቃ እኔ አንተን በቤቴ ቲቪ ሌላ ነገር አለ አንተን ነው የማየው። ማርያምን የጠፉ ሰዎች ሲገናኙ ሲያለቅስ በየሀገሩ ሲንከራከር በቃ እኔ ምትንከራከትበት እንጃ ሳይሆን ቁጭ ብለን የምንፈላበት እንጃ ለቤት ሌላ ምንም ነገር የለም። አባቴ በጣም አሞልኩሽ። በጣም ይቅርታ ሰው ልጅ ሰው አስከፋት፣ ሰው ሰደባት፣ ሰው በደላት የማይሰማት በቃ በጣም የምትለይ እናት ነችና እማዬ እኔ በጣም ነው የምወዳት። ሁልጊዜም ዛሬ አይደለም ከልጅነቴ ጀምሮ በቃ ሞክራለሁ የቻልኩትን ሁሉ ነገር
አድርጌላታለሁ። ወደፊትም ደግሞ አደርግላታለሁ። እማዬ ያያቴ ስለማዬ ስለሆነ እንኳን ደስ አለሽ። እንኳን አብሮ ደስ አለ። በጣም በእውነት ነው እዚህ አሜሪካ በመምጣትሽ እኔ ደስተኛ ነኝ። እኔም አንተ በማየቴ በመገናኘታችን በጣም ደስተኛ ነኝ። እንዴት ምን ነው ያንቺ ነገር ውለታሽ ማን ይከፍለዋል? እግዚአብሔር ይክፈልሽ እንጂ እኔ አሳዳጊ ነሽ። ከፍሎ ጨርሶልኛል። ለኔ አሳዳጊ ነሽ። እኔን ደንቤች ሶርማጋ አሳዳጊ እግዚአብሔር ነው። አሳዳጊ ነሽ፣ እናቴ ነሽ። ካንቺ ጋር ብዙ ነገር አሳልፌያለሁ። ደስ ይለኛል። አሁን ደግሞ እንደገና እግዚአብሔር ይመስገን እዚህ በልጆችሽ ቤት ተቀምጠሽ እኔን ጠርተሽ አስተናግደሽ የምፈልገው ነገር አድርገሽ እግዚአብሔር የተመሰገነ ለዚህ ያበቃን አምላክ በጣም እወድሻለሁ። እኔም እወድሃለሁ ታዬ፣ እወድሻለሁ። ቤተሰብ ሁሉ እወዳቸዋለሁ። እወድሽ አንቺን የሚያክል እናት የለም፣ አንቺን የሚያክል እህት የለም። አመሰግናለሁ አባቴ፣ አመሰግናለሁ። እንዴት ነው የምትወጃችን? በጣም ወደዋለሁ። ልጄ መሰረት የዛሬ አይደለም ዛሬ ሰው ለሰው ማይገናኝ መስራት ነው አይደለም። አንደኛ እኮ ነሽ። ስንገናኝ አብረን መጀመሪያ ስንት ነገር የመጀመሪያ ልጄ ማለት ነው። በችግርም በምንም አሳልፈን ዛሬ እዚህ ደርሰናል። እግዚአብሔር ይመስገን። አንቺን ሀኒዬ መሰለሽ ቃቄ ውርደት ወልዳለች። ቃቄ ውርደት ወልዳለች። የቆንጆች ቆንጆ